እኔን ዘመነ ካሴን ስለ ኢትዮጵያዊነት ሊያስተምር ባህር ዳር ላይ ብርሃኑ ላኩት ነው የምላቸው። በአንድ ትግል ውስጥ ሁለት ትውልዶች ተገናኝተው ነበር። ቦታው ኤርትራ በረሃ፣ ድርጅቱ ግንቦት ሰባት ይሰኛሉ። በዚህ የትውልድ ልዩነት የተነሳ የተፈጠረ የማይታይ ግን ዛሬን የወሰነ ግጭት ነበረ። በኢትዮጵያ ፖለቲካ ውስጥ የአንድ ወጣት ድፍረት ከአንድ አዛውንት ፖለቲከኛ ተሞክሮ ጋር ሲጋጭ ምን ይከሰታል የሚለውን ጥያቄ ለመመለስ የዘመነ ካሴ ባውቄንና የብርሃኑ ነጋ ቦንገርን ጠብ መዳሰስ ይበጃል። በኢትዮጵያ ዘመናዊ ፖለቲካ ታሪክ አንዳንድ ግጭቶች በአይን የሚታዩ ናቸው። አንዳንዶች ደግሞ በይፋ ወጥተው ይጮሃሉ። የዘመነ ካሴ ባውቄንና የብርሃኑ ነጋ ቦንገርን ግጭት ከተመለከትን ከተነገረለት በላይ የሚያጫውት ታሪክ አለው። ዘመነ ካሴ ባውቄ አዲስ ትውልድ ድምፅ፣ አዲስ አስተሳሰብ እያለ ትውልድን የሚወክል ማንነት ነው። ብርሃኑ ነጋ ቦንገር ከ1970ዎቹ ጀምሮ በፖለቲካ ሰዎች ዙሪያ የነበሩ የኢህአፓውን ቁልፍ ሰው ተስፋዬ ደበሳይን እየሾፈሩ ያንሸራሸሩ ከአዲስ አበባ የቀይና ነጭ ሽብር እስከ አሲምባው እስር ቤት ከዚያም እስከ ሱዳን በዘለቀ ትንቅንቅ ውስጥ ያለፉ ሰው ናቸው። ይህ የትውልድ ልዩነት እንዲሁ ቀላል ልዩነት አልነበረም። አስተሳሰብን፣ አመራርንና የትግል መንገድን ይነካ ነበር። እናም ነገሩ እዚህ ላይ አልቆመም። አንድ ጊዜ ዘመነ ካሴ የማይመስል ነገር ጠየቀ። ትግል ከሩቅ አይመራም። ወጣቶች የሚረግፉበትን ትግል ለመምራት በመሬት ላይ መገኘት፣ በበረሃ መውረድ፣ ድንጋይ መንተራስ ግድ ይላል አለ። ይህ ጥያቄ የፖለቲካ ክርክር ብቻ አልነበረም፣ የስልጣንና የተስፋ ግጭት ፈጠረ። ከዚያ በኋላ ነገሮች መቀየር ጀመሩ። ውስጣዊ ህጎች፣ የስልጣን እርከኖችና የማይታዩ ውሳኔዎች ይደራረቡ ጀመር። በነ ብርሃኑ ነጋ ቦንገር ካምፕ ይበጃጁ የነበሩ ህጎች የአንድ ሰው መንገድ ለመዝጋት መሳሪያ ሆኑ። ያ ሰው ዘመነ ካሴ ባውቄ ነበር እና በመጨረሻ የፖለቲካ ልዩነቱ ወደ ይፋዊ ግጭት ተቀየረ። ብርሃኑ ነጋ ቦንገር ወደ ግንቦት ሰባት የፖለቲካ ዘርፍ ኃላፊነት እያደገ የመጣውን የጎጃም አማራ ተወላጁን ዘመነ ካሴ ባውቄን ከሚወስንበት የስልጣን እርከን ራቅ ማድረግ ፈለጉ። ለዚህ ዓላማቸው እንዲመቻቸው የአርበኞች ግንቦት ሰባት አመራር አባል ለመሆን የግድ ቢያንስ 2 የኢትዮጵያ ቋንቋ መናገር ግዴታ እንዲሆን አደረጉ ተብለናል። ይህ የብርሃኑ ነጋ ቦንገር ድርጊት በተለይ የሰሜን ኢትዮጵያ ሰዎች ወደ ስልጣን እንዳይመጡ የተዘየደ ነው ተብሎ ይጠረጠራል። ምክንያቱም አማሮች በአገሪቱ የሥራ ቋንቋ አፍ ስለሚፈቱ ሁለተኛ ቋንቋ ለመልመድ ይቸገራሉ። ዘመነ ካሴ ባውቄም ይህ ችግር ሳይገጥመው አልቀረም። እንደዚህ አይነት ጠቦች ሲበረክቱ ዘመነ ካሴ ባውቄ ወጣቶችን ያሳምጻል ተብሎ ታሰረ። እንዲታሰር ለማድረግ የብርሃኑ ነጋ ቦንገር ትዕዛዝ የግድ አስፈላጊ ነበር። የሁለቱ የአንድ አፈራፈሮች ጠብ እንዲህ ተጀመረ እና ብሬ ዘመነ የሚባል ልጅ ፌስቡክ ላይ ፎቶ ነው ሰራዊቱ ዘመነ ነው የሚል ይህ ልጅ እያለ እኔ እንደ መሪ ልቆጠር ስለማልችል ማስወገድ አለብኝ ብሎ መቼም ለአውሬው ማይስቲያን መከራ የሆነ መከራ ውስጥ ከተተኝ። ዘመነ ካሴ ባውቄ ከኤርትራ በረሃ እስር ቤት ወጥቶ ወደ ኡጋንዳ ሸሽቶ በኢትዮጵያ የተለያዩ አካባቢዎች አድርጎ በተለይ አብይ አህመድ አሊ የፌዴራል ጠቅላይ ሚኒስትር ከሆኑ በኋላ ባህር ዳር ተከሰተ። ከዚያ በኋላ ወጣቶቹን እየሰበሰበ ብርሃኑ ነጋ ኢትዮጵያዊነቴን አያስተምረኝም ይል ጀመር። ከጀርባው ጀነራል አሳምነው ጽጌን ታጥቆ ነበር ይባላል። እዚህ ላይ ከብርሃኑ ነጋ ጋር የተገናኘ አንድ ክስተት ተፈጠረ። ፖለቲከኛው ብርሃኑ ነጋ ባህር ዳር ባለ የፋኖ አደረጃጀት ሊገደሉ ሲሉ ለጥቂት አመለጡ። ይህን የብርሃኑ ነጋ የግድያ ሙከራ መጀመሪያ የነገሩን የጠቅላይ ሚኒስትር አብይ አህመድ የማህበራዊ ጉዳዮች አማካሪ ሚኒስትር ዳንኤል ክብረት ብርሃኔ ናቸው። እሳቸው የትርክት ዳና በረከት ሲሉ በጠሩት መጽሐፋቸው ውስጥ ፋኖ ነኝ የሚለው ቡድን ዶክተር ብርሃኑ እንዲገደል ውሳኔ አስተላልፏል። የዚህ ሂደት ዋና መሪና አቀናባሪ አሳምነው ጽጌ ነበሩ። ድብ አንበሳ ሆቴል ተከበበ። ጀነራል አሳምነው ጽጌና የፋኖ መሪዎች ነን የሚሉት ደግሞ ብርሃኑን እዚያው ድብ አንበሳ ባለበት ለመግደል እቅድ ነደፉ። በመጨረሻ ግን የፌዴራል አመራሮችና አንዳንድ የክልሉ አመራሮች ባደረጉት ከፍተኛ ጥረት ዶክተር ብርሃኑ በህይወት ተርፎ አዲስ አበባ ተመለሰ ብለዋል። ከዘመነ ካሴ ባውቄ ጋር ባላቸው ቆየት ያለ ጠብ ምክንያት አሁንም ያደጋ ሰንጠረጁ ውስጥ አይታጡምና ብርሃኑ ነጋ ቦንገር የተባሉ የኢትዮጵያ ፖለቲካ ሰው ከደህንነት አንጻር ምን አይነት እንቅስቃሴ እንዳላቸው እናውጋ። ከዕለታት አንድ ቀን ነው የትምህርት ሚኒስትሩ ብርሃኑ ነጋ ለመገናኛ ብዙሃን ባለሙያዎች አንድ ትዕዛዝ ሊያስተላልፉ ጠሯቸው። የትምህርት ሚኒስትሩም ከወደ ጓዳ ዘለው ገቡ። በፍጥነት ይራመዳሉ። እንዲሁ ሲመለከቷቸው ነፃ ሰው ይመስላሉ። ተራና አይን ውስጥ የማይገባ ማስታወሻ ደብተር ይዘዋል። ኮምፒውተርና መሰል ነገሮች የሚመስጧቸው አይመስሉም። ለጋዜጠኞቹ የሚሏቸውን አሏቸውና በችኮላ ወጡ። ከአብሮት ቤተ መጽሐፍ እስከ ትምህርት ሚኒስቴር ዋናው ግቢ ሲጓዙ ግን የኢትዮጵያ ወጣቶች በተለይ የዘመነ ካሴ ደጋፊዎች ሊገሏቸው የሚፈልጓቸው አይመስሉም ነበር። ዘና ብለው ይንጎማልላሉ። በአጭሩ ብርሃኑ ነጋ ቦንገር ግንቦት 7 ቀን 1997 ዓ.ም የቅንጅት ተወካይ ሆነው በህዝብ የተመረጡ በኋላ ግን በዚያችው ቀን በሰየሙት ግንቦት 7 የተባለ የታጠቀ ኃይል አማካኝነት መንግስትን የወጉ በመጨረሻም ብዙ የጎንደር፣ ጎጃም፣ ሸዋ፣ ወሎ፣ ጋሞ፣ ጉራጌና የመሳሰሉ ልጆችን ትተው ወደ ብልጽግና ሂሳዊ ደጋፊነት የተጠጉ ሰው አይመስሉም። ዘና
ቀና ብለው መንቀሳቀስ ያበዛሉ። ግን ቢያንስ ከዘመነ ካሴ ባውቄ ጋር በቀላሉ የሚሽር የማይመስል ጠብ አለባቸው። የጠቡ ሰበብ አካሄድና ውጤት ደግሞ ከላይ እንዳወራናችሁ ያለ ነው። እናንተ የምትጨምሩት ነገር ካላችሁ አስተያየት መስጫው ውስጥ ጻፉልን። የኛን ጨርሰናል። ደህና ሁኑ።